ውዳሴ ማርያም ይደግማል። ይሄንን የመኪና ርክክብ ይደረጋል። የመኪናዋን እንደዚህ ነው ብሎ ማውራት በጣም ይከብዳል። በበጎ ስራው የሚታወቀው መልእክተኛው ስለ ፍልቅልቋ ዳናዊት መክብብ ማንም ያልሰማው ሚስጥር ይፋ አድርጓል። ብዙ ሰው ነፂ ያው በሽታው የታወቀ ነው። አሞቴ ስለ አርቲስት ነፃነት ወርቅነህ አሟሟት ከቤተሰቦቹና ከወዳጆቹ የወጣ ትክክለኛ መረጃ ምንድን ነው? ሁላችንም በመልካምና በበጎ ስራ የምናውቀው መልእክተኛው ስለ ዳናዊት የተናገረው አስገራሚ ንግግርና ከዳናዊት ጋር ያለው ግንኙነት ምንድን ነው? በዚህ ሳምንት እጅግ በጣም አነጋጋሪ የሆኑ ጥንዶች ለመቄዶንያ ያደረጉት እጅግ አስገራሚ ስጦታና እነዚህ ጥንዶች ማናቸው? አርቲስት ሱራፌል ተካ በመኪና ርክክብ ወቅት ያደረገው እጅግ አነጋጋሪ ተግባር ምንድነው? እነዚህንና ፈታ ዘና የሚያደርጉ ቪዲዮዎችን በዛሬ ቪዲዮ አብረን እንመለከታለን። ሁላችንም ይሄን ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እኔ ግንባራም ባላለሁ እንዴ? ሁሌ ግንባራ የምትሉኝ ይሄ ሁሉ ከተማ ነው? አዎ ከተማ ውጭ ሀገር እኮ ነው። አረ ይሄ ግንባራ ወይኔ እስካሁን ቆይተናል። በጌታ ወየ ግንባራም አይደለሽም። ይሄማ ስቴዲየም አይደለም። ለኮሪደር ልማት ፈርሶ ነው በይ። ለኮሪደር ልማት ፈርሶ ነው በይ። እንዴ እኔ እንደዚህ አይነት ሜዳ የት? ይሄ እኮ ዩኔስኮ ላይ የሚመዘገብ እኮ ነው። ለአረብ ሀገር ኢንቨስተሮች ቢሰጥ እኮ 3 ፋብሪካ ከ2 ስቴዲየም ጋር 1000 አባወራ የሚይዝ ደግሞ አፓርታማ ጽድት አድርጎ ይሰራሉ። ከዛ በኋላ ይተርፋሉ። ሁላ ሃይዌይ ሁላ ይሰራል። ውስጥ ለውስጥ ሃይዌይ ተሰርቶ ቀልድ ነው እንዴ? አሹናት ይሄ ነገር የግለሰብ አይመስለኝም። ግድ የለሽም ይሄንም ያህል ቦታ ይዘሽማ የእንስሳ እርባታ ጀምሪበት። ባይሆን ሌላው ቢቀር ማርባት ቢያቅትሽ አረብ ሀገር ሄደሽ የግመሉ ድርም ቢሆን ይወዳደሩበት። ግመሎቹ እንግዲህ እነን ሮጦም እንደማይጨርሱ ግልጽ ነው። የጨረሰ ካለ በዚሁ አጋጣሚ ዩኔስኮ ላይ መዘገባል ሪካርድ ሰብሮ። በዚህ ያህል ስፋት እንዴት? ኧረ እባክሽ መስሎም ቢሆን ጀምሪበት። ኦ ማይ ጋድ እንዴ እናል ነው እንደምንሰካከሰው። ለካ ብራዘር ቆይ በቃ ጀለሶች እዛ ሆኖ ለካ እንደዚህ ይወጣጠሩብኛል። ይሄን ቪዲዮ በግዲ ሜንሽን አድርጓቸው በቃ ይሄ እስከ መሰካከስ በቃ እንዴ የኛ ሰውየው እኮ ነው ቢያቅ ምን እንደሰራ ቢያቅ እኮ እጁን እኮ መሳማ ወይኔ እኮ ነው አለመማር ብራዝ ማን ሲያደርግ አይተህ ነው? ማን ሲያደርግ አይተህ ነው? እንደው ሲደረግ የቆየ ነገር መድገም እኮ ችግር የለውም። በጣም ያሳዝናል። አሞቀህ እኮ ልብ ውልቅ ብሏል እኮ ለማሞቅ ነው አይደል? ኧረ እንትን ላደርገው ነው በለኝ። የልብስ ማጠቢያ ልሰራ ነው በለኝ። በቃ እንዴ የፈጠራ ባለሙያ ነኝ በለኝ። ቀጥታ ከቆጣሪው ቀጥለህ ብዙ እኮ ወደ ፈጣሪ መሄጃ መንገዶች አሉ። ለምን በዚህኛው ለምን በሰው ሰራሽ መንገድ ትሄዳለህ? God have mercy upon us. Ireza, John they play. They why? Wow.
I want problems always. That is What be this? Jesus. Do me a favor. Sorry. Don't cry. Do it. መጀመሪያ ላይ የወሰደችው ስጋ ግን ልብ ብላችሁ ተመልከቱ። እቤት ከተሰራ በኋላ ግን አገር ሆነ። ይሄ ነገር እንደ ፈንድሻ ይፈካል አልገባኝም። ማስተካከሱ መጀመሪያም እኔ ኖርማል ብትሆን እንደዚህ አይነት ስራ እንደማትሰራ አምሹት። ግን እዚህ ጋርም ደግሞ ድጋሚ ለመሸወድ ማለት ምናምን ብላችሁ ወደ ሲሪየስ ስታፍ ለመቀየር ትሞክራላችሁ። ግን እንደዚህ ይቻላል እንዴ? ቀለል ያለ እኮ ድግስ እኮ ነው ቤት ውስጥ ያዘጋጀችው። በቃ መልሱ አንቺ ቤት ይሁና። ያው ሰርጉን እነሱ ጠሩ፣ መልሱ አንቺ ጋር ቢሆን ኦሬዲ እኮ ይዘሽው መተሻል። ዋው! እንደዚህ በስማርት ወይ ግን በቃ ነገሮችን የምታሳልጡ ሰዎች ይመቻችሁ። ድንኳን ሰበራ ግን አይደለም በይ፣ ድንኳን ሰበራ አይደለም በይ። ተጠርተሽ ጎረ ይሁን በቃ ግን ከትልቅ ሰው አሁን እንደዚህ ነገር ሰንስክሪን ብለሽ የሸጥሽልኝ ሴትዮ ግን ሰን ሪሲቨር ነው ቫዝሊን ነው ግሪስ ነው ምንድነው የሰጠሽኝ? ማለት ጥርሴ እንደዚህ ነጭ ባይሆን እኮ ሰው እንደ ጥላ ነበር የሚያልፈኝ እንዴ። የባስ ሳይሆን ስቤ እኮ ጨረስኩት። ጥቁር ነኝ ምንም ሰበብ ነው የሚፈልኩ አይደለም፣ ግን እንደዚህ ጥቁር እንዳልሆን እንኳን አውቃለሁ። እንታወቃለን እንዴ እና መልስ ፈልጋለሁ። እሺ እንዴ አረ ብራዘር ሰንስክሪን ምን ልታረገዛ ሲሉ ሰምታ ዶሮ ታቃሞት ይቻል ምን ጥቅም ብራዘር ሰንስክሪን እዚህ ጥቁረት ላይ ሰንስክሪን ዋው ቅባት የተገበ ጀበና መስለሻል ብራዘር። ገና ማዘሮች የሚያማሹትን በቃ ጀበና ከነወዙ ማለት ነው። ወዲት እኔማ መጀመሪያ አካባቢ ላይ ሳይወቁ የሆነ ነጭ ነገር እንደዚህ እንዲህ ያለ እንትን ሲል ነው እንጂ የኔ ጀበና ነበር ይመስለኝ። የቡና አድናቂ ነኝ በቃ ቡና አፈላል ብዬ እየጠበቅኩ ነበር። የቡና አፈላል ቅደም ተከተል መስሎ ማን አንተ እኮ ጥቁር አይደለህም እኮ ነሸጦ ነህ እኮ ብራዘር። ሰንስክሪን ምን ስትል አሰብከው? ናቹራሊ እኮ አንተ ሰንስክሪን ሰን ሪሲቨርም አንድ ላይ ተገጥሞልህ የተፈጠርክ ሰው እኮ ለምን አሁን አልሰጠኸኝም ለማለት ነው? ፀሐይ መከላከያው ምን ሲል ፀሐይ ራሱ የሚፈራ ሰው እኮ ነው። ይሄን ፊት እኮ ፀሐይ ራሱ አይቀርበውም። እስኪ አንድ ቪዲዮ ላሳያችሁ ለተመልካቾች ነበር። ስንተኛ ክፍል ናችሁ? ዘጠነኛ ክፍል። የ1050 ግማሽ ስንት ነው? የ1000 75 75 የ1050 ግማሽ ስንት ነው? 75 አልተማርኩም። በአንድ በኩል እኮ ትምህርት ሚኒስቴር ጥሩ ነው፣ ግን አሁን ባሳ ይሄ ነገር አይደል? አሁን ባሳ እኮ ዘጠነኛ ምንድን ነው ማለት ኬጂ 9 ማለታችሁ ነው? አልገባኝም። እኔ ዘጠኝ እንዴ እንደዚህ እንዴ ዘጠኝ ሰባ አምስት ቦታ ይበላቸው 75 ቦታ እንደዚህ መብዘዝ ይቻላል እንዴ? በዚህ ባልተራው ቢኤችዲው እንደዚህ መብዘዝ ይቻላል? እግር ብላ ማለት ነው። እግር ብላ ያምሻል እንዴ? ማርያም አንቺ በጣም እየተጨማለቅሽ ነው። ስለ ስርዓትሽ ነው። ምን አልኩኝ? እግር ብላ እኮ ነው ያልኩክ እንዴ? ጭራሽ እየደገምሽ ነው። ጤነኛ ነህ? ምን ሆነህ ነው አንተ? በባል ምድር ምን ነዘነዘኝ? ክፋት ነው ያልኩት እኔ። እግር ብላ እኮ ነው ያልኩት እኔ። እግር አሁንም እየደገምሽ እኮ ነው አንቺ። እግር ብላ ማስተካኪ አበላ ራሽ እግር ብላ ድምፅ አወጣጥሽ እኮ ነው። እግርማ ያልሽው እኮ ገብቶታል አልገባውም። እኔም ገብተኛልም አልገባኝም። ግን ድምፅ አወጣጥሽ ነው እኮ እግር ብላ በጣም ትዕግስተኛ ነው። በጣም ትዕግስተኛ ብራዘር፣ በጣም ትዕግስትን ሳላደንቅ አላለም። እኔ ምን እንደ ህንድ ፊልም እየተያየው 30 ሰከንድ 40 ሰከንድ አልቆይም። በዛ ውስጥ ስንት ነገር ፍርድ ቤት ደርሰን ምናምን ሁሉ ነገር አልቋል። በቃ ሁሉም ጥቃቱ ተፈጽሞ
ፍርድ ቤት ደርሰን ወረቀት ተቀዶ በቃ ሁሉ ነገር አልቆ ኮንዶሚኒየም ተከራይቼ ሁለተኛ ወሬን እየኖርኩኝ በጣም ትዕግስተኛ ነው ብራዘር ልብሽ ሳፍ ይሄ ኮሩ በቃ የትዳር በቃ ለትዳር ተብለ ባል ሆነ ስትፈጠር ይሄ ነው በቃ ብራዘር እግር ብላ በርግጥ አይ በመጥፎ መንገድ አትመልከቱ ብራዘር በመጥፎ መንገድ ያው ሳለ ተለፈለጋችሁ አይዶሮና ጋይስ የመኪና ርክክቡን ጨርሰናል። በጣም ደስ ብሎኛል። ሱሬም እንደዛው የኔና ደስ ብሎሻል አንቺ? አረ በጣም ቴንኪው በጣም ደስ ብሎናል። እግዚአብሔር ያክብርልን። በጣም ደስ ብሎናል። በጣም ደስ ይላል እውነት። በጣም እንግዲህ አሁን ደግሞ ዩቲዩብ ቻናላቸው ሞቅ መቅ ማድረግ አለብን። ይሄው ሁለታቸው ዩቲዩብ ቻናል አላቸው። ሱራፌል ተካ የሚል አለን። ቀውጢ እናደርገዋለን። ተከታታይ ድራማ አይደለ? የታባቱ እናሳ ቀውጢ እናደርገዋለን። ሌላው እንግዲህ በጣም አታሳፍሩንም። የጎደለችውን 50 ሺህ እንደገና ደግሞ ሙሉላቸው እባካችሁ። ይሄው በቃላቸው ተገኝተዋል። ስለዚህ ትሞላ 50 ሺህ። ፖፑላር ኤሌክትሮኒክስ ፕሊስ ፎሎ አድርጓቸው። 1 ሚሊዮን እናስገባቸው። እንደገና እንወዳቸዋለን። የታባቱ ማንች ያለችው ነው አይደል? ዋው ታምራቱ እንደቀጠለ ነው ይላል አዶናይ ሳይሆን ባል የነበረበት ሱራፌል ነው። በቃ የመላእክት አይነት አክት ነው አይደል? ምን እሺ ፐርፌክትነት በዛማ እዛ ይሄ ሁሉ እርዳታ ይሄ ነገር አርጉ። አሁንም ደግሞ ቻናላቸውን ሰብስክራይብ አድርጉ እያሉ እነሱንም ሰብስክራይብ አድርጓቸው። እኔንም ሰብስክራይብ አድርጉኝ ወንድማችሁ ነኝ። እኔም ፎክተክ እያልኩኝ ነው። ሰብስክራይብ አድርጉ። ግን አሁን 50 ሺህን የጎደለችውን ሙላት ምናምን ዛሬ እኮ ይሞላል እኮ የዛን ቀን ሞልቷል። ዛሬ ሁሉም ሰው ተመልሶ ይወርዳል እኮ ችግሩ እኛ ሀገር እንደወጣ የሚቀረው የኑሮ ውድነት ብቻ ነው። በቃ ፎሎወርም ብዙ ጊዜ ደጋግሞ እንዳየነው ቁልቁለቷን የሚለው ነገር አለ። እስኪ ምናልባት እንግዲህ አርቲስቶቻችንን አክብረው እዛው ከያዙ አናውቅም ምን ይሆናል። እየገባችሁ ፎሎ አድርጓችሁ እኔንም ሰብስክራይብ አድርጉ። ምጭት ይበላችሁ። እቺን ቪዲዮ ላይክ ጀምሩባት። ዳሴ ማርያም ይደግማለው ቅድስት እናቴን እጣራለሁ እንደ አባ ኤፍሬም ነባስ ይወድሰኒ ልጄ እስካሁን እኔ ነፃነት ነገር እውነት አይመስለኝም። በእውነት በጣም በቃ ስቲል ያለ የምር በቃ ስቲል እኔ በቃ ያኔ መሰለ ሰው ያኔ መሰለ እንቁ የሆነ ሰው ማጣታችን የእውነት ማመን ስቲል ማመን አልቻልኩም። የእውነት ነው ማለት የሚያደርጉ ግለሰቦች ናቸው። በጎነታቸው ይታወቃሉ። አሁንም ለሰርጉ ወጪ ሊሆን የሚችል ገንዘብ ለመቄዶንያ አበርክተናል። 10 ሚሊዮን በነገራችን ላይ ሰጪው እግዚአብሔር ይስጥልን፣ እግዚአብሔር እድሜና ጤና ይስጥልን። አባቶች አሉ ይመርቃሉ። አብሬን እንብሎይ ነው ያልኩት። ይገባቸዋል፣ ምስጋና ይገባቸዋል። ብድር መመለስ ለማይችሉ ነገ ለማይሰጡ ትከሻ ለማይነካኩ ብድሩን ከእግዚአብሔር ብቻ ለምናገኝባቸው ሰዎች በማድረጋቸው የእውነት ሊመሰገኑ ይገባል። ብድሩን እግዚአብሔር አምላክ ይክፈላቸው ለማለት እንወዳለን። ዋው አሁን እዚህ ጋር ሲሪየስ ለሆኑ በቃ እንደ ቅድሙ ማልመት ምናምን የለም። በቃ በዚህ እንደዚህ ብለን እንዲህ በምንመለስበት ቅጽበት ዓለም ላይ ከፍ ዝቅ በሚል ዓለም አናቅም ይብን የምንወደውን ነገር በሆነች ሰከንድ በምናጣበት ዓለም በቃ መልካምነት ይቅደም አይደል? እነዚህ ሰዎች ቢደግሱ ምን ቢሉ ኢቭን ኢፍ በደገሱበት ድግስ እኮ ሊተቹ ይችሉ ነበር። ግን ለሚኖሩትም ህይወት ለቀጣይም ህይወት የሚሆን መልካም ነገር አስቀምጠዋል። በቃ ቢግ ሪስፔክት ኤንድ ላቭ ብለናል። በጣም ምችት ይበላችሁ፣ ምችት ይበላችሁ። የኔነሽ መውደዴን ልንገርሽ ፈራሁ አንቺንም የኔነሽ ምንድነው እስከዛሬ ስንሰማ የነበረው የሴቶች ቁጥር ይበልጣል የተባለ አይደል? የሁላ ትሪትመንት ብራዘር ምንድነው?
ምንም ፌር የሆነ ነገር አይደለም። አቦ ምንድነው እየተካሄደ ያለው? ስንት ነገር ዲቤክስ ሲናገር ቆይቶ ስንት ድርጅት ኦርጋናይዝ ካደረገን በኋላ እንደዚህ መለፋደዱ ምናምን ብለህ በቃ ሲሪየስ ለመሆን ብቻ ትንሽ እንሞክር። ማን ምንድነው ማለት የሚችለው? ትንሽ በዛ ጥሩ ነገር ላወራ አልኩኝና በዛ አይደለ እንዴ? የጫማን ቦታ መተካት ትንሽ ከባይብልም ከምንም አንፃር ብቻ አላለብም ብቻ ብሏል። ዋው ይሄን የኛ ዘመን ፍቅር ነው። በቃ በንጹህ ልብ መዋደድ ያሁኑ ጄነሬሽን እሺ እንዲህ በቃ የኛ ዘመን በቃ የንጹህ የዋህነት የመልካምነት ዋላ በቃ ምንም ካልኩሌተር ሳንጠቀም ይሄ ከሆነ ይሄ ማን ያለበት ዘመን? ዋው ያደጉ ዘመን። A few moments later. ሸምሱ እንትና ሰላም ነው። እስኪ 1 ኪሎ መኮረኒ ስጠኝ። እንጀራ አለ አይደል? 2 እንጀራ በዛሬ ዱቄት ፍርኖ ዱቄት አለ? እስኪ 1 ኪሎ ፍርኖ ዱቄት ደግሞ እዚህ ጋር ይሄ ሁሉ ነገር 2000 ብር ላለመከታል Here I come. Here I come. ያዙ ቆይ ማለትም ወዴት ነው? የት ልትሄድ ነው? ቆይ አይ እንደዚህ አይደለም እንዴ! ቆይ እንደዚህ ሳይሆን እንደዚህ አድርገው እዚህ ጋር ልንበላ ነው። ቻው ሳትለን እንዲህ ልንለይ እንዴ? ያዙ እንደዚህ ቻው ሳንባባል ጀለስ እስር ቤት ሄደን ልንጠይቀው ነው። ይሄ 3 ምግብ የለበት ቦታ በቃ 3 አመት ታስሮ እንዴ በሁለት መሳቃ በአንድ ጉርሻ እንዴት ይቻላል እንደዚህ? እንዴ ብራዘር ማደለቢያ ወይ የሆነ የቅርጽ ድር አለብኝ በል ወይ ማደለቢያ በቃ የሆነ ኪሎ ለበ እንዴ እንደዚህ ይቻላል? እኮ የሆነ እርዳታ ድርጅት እኮ ቁርስ ምሳ እራት እኮ 40 ህፃናትን የሚችል እንትን ነው እኮ ብራዘር ያሹ ምንድነው ግን ይተሳሰብን እንጂ። እሺ ከዛ በኋላ ነጀለስ ምን ነው በሻይ ሊበሉት ነው እንጀራው እንዳለ ወይኔ بسم الله الرحمن الرحيم الحمد لله رب العالمين እኔ እኮ ከሃይማኖት ጋር ምንም ችግር የለብኝም። እኔ ራጉኤል ቤተክርስቲያንና አንዋር መስጊድ ሁለቱ አጠገብ ያሉበት መርካቶ ተወልጄ አያቴ ራጉኤል እየወሰደች ነው ያሳደገች። እኔ አላህ የሚመቸኛል እግዚአብሔር ይመቸኛል። በሲሪየስ እዚህ ጋር ሳልፈልግ ነው ሲሪየስ ሆኖ ማለት በእነዚህ አይነት ነገሮች ላይ ሀሳብ መስጠት በቃ ጀለስ የተመቸውን አድርጓል። በቃ I put the new 4G's on. Oh my God! Wow! በዚህ ይሰራል። ከበዘበሱ አይቀር እንደዚህ ነው። ያው በቀጣይ ቪዲዮ እቺ ልጅ በዚህ ከሰራች ምን ይችላል? የመጀመሪያው ሰው ማየት የምፈልገው ካልሆነም እንደዚህ ቪዲዮ መስራት ከፈራች ፐርሰናሊ አረጋግጬ ለኦዲየንሶቼ ማስረዳ ይሆናል። ችግር የለም። ዳይሬክት ግን ይሄን ነገር ችግር የለም። በግልም ቢሆን እንትን ብለህ ወደ ሌላ ነገር አትሰዱት። እኔ ላረጋግጥላችሁ ብዬ ነው ይሄን ነገር ምን ያህል እሱን ትመስላለች የሚለው በከፊል አይሆነን ሰው መምሰል የለም አይደል? ሁሉን ገጸ ባህሪ መላበስ አለበት። ወይኔ በላቸው አትዋሽቶጂኛለሽ። ሲያስጠላኝ እንደዚህ አይነት ሰው ማ እኔ
እሺ ደነስ ከት ተበላሽቷል። አሁን ቴፑ ከሚበላሽ ብለን ለእናንተ እንለቀዋለን። ያው ምንም ማድረግ አይቻልም እንጂ ኧረ ፉንቅቅ አልሽብኝ አይደል? ይብል ተጣላችሁብን እንጂ ብራዘር ይሄን ነገር የልጆች ጊዜ ላይ ነው የለቀቅነው በሉኝ። የኢትዮጵያ ልጆች ላይ የለቀቅነው በሉኝ። እንዲህ ምንድነው በእኛ ዘመን የነበረው እንግዲህ ሲያፍሩ ምናምን ያለው ስሜት አለ። ኧረ ጀለስ ቡንቀቃ አልሽብኝ። ካሜራማኑ ያንተ ጥፋት ነው። ፈጣሪ ይቅር ይበል። መቼም አንተ ባቀርጽ እንደዚህ አይነት ነገር አይለቀቅም። አንተም ብሎ እጅህ 6 ቦታ ብዬ መጨረስ አልፈልግም። በቃ ስራ ይቅጣ። አስገባው እንዴት ነሽ? ታውቃት ፍቅረኛዬ ናት። ጆ እባላለሁ። የቢኒ አብሮ አደግ ነው። ሮዚ ይባላል። የቢኒ አሁን ፍቅረኛ የወደፊት ሚስቱ የልጆቹ እናት ነው። ቢኒ አሁን ፍቅረኛ የወደፊት ሚስቱ የልጆቹ እናት መጣሁ። አንዴ የሥራ ስልክ ነው እያወራች ጠብቁኝ። እኔ የምልሽ ለምን ማታ ተገናኝተን ሻይ ቡና አንል? እንዴት እንደዚህ ታደርጋለህ? የጓደኛ ፍቅረኛ አይደል? ደደብ ነህ። እሺ ቆሻሻ ምን ሆነሽ ነው? እንዴት እንደዚህ ይመኛል? የጓደኛው ፍቅረኛ አይደለው እንዴ? ለጥራት የማትመኘውን ነገር ለወዳጅ አትንገሩት ላይ ሆሎ ወይ ምንም የገባኝ ነገር የለም። ምንም የሆኑ 3 ጎረምሶች ብቻ 3 ወንዶች ይንቀሳቀሱ። ያቺኛውም እንግዲህ ሴት ናት ካላችሁኝ አላውቅም። አንደኛው ልጃቸው ነው መሰለኝ የወደፊት ባሏ ማለት ነው። እንዴት ነው ብራዘር ያላቻ ጋብቻን እንዴት ነው አሁን የወንዶች ቁጥር እያነሰ ነው ሲባል ህፃናቱንም አፈፋፈፍ አንተ እንዴ ተመጣጣኝ ነገር አለ። ተመጣጣኝ የሚገጥም ነገር ብንሰራ አሪፍ እንዴ ተሰርቷል። ይሄ ነገር በሐሳቤ እንዳይሆን የተሰራ ቪዲዮ አይመስልም። በቃ በሐሳቤ ነው በል ገና ወደ መሬት ሲወርድ ግን ቪዲዮ ይሆናል ብዬ አስባለሁ። ይሄማ የኤክስሬ ውጤት ነው። የሆነ የሚንቀሳቀሱት ነገር ብቻ ነው የሚታየው ወደዚህ ወደዛ እና የሆነ ድምጽ አለው። ነፃነት ጠጪ አይደለም። ብዙ ሰው ነፂ ያው በሽታው የታወቀ ነው። አሞት የነበረው በሽታ የታወቀ ነው። ግን እንደ ሀገር ሄዶ በደንብ አገግሞ ለውጥ አይቶበት መጥቷል። በደንብ ማለት ነው። ሊቨር ነው እንግዲህ እሱ እንደዚህ አይነት በሽታ እሱን ሊገለው አይችልም በዚህ በመጠጥ ማለት ነው። ባይዘ ነፂ ከመሞቱ ከሳምንት 10 ቀን በፊት ምን ብሎኛል? አስኔ አንተንም ትቀብረኝ ብሎ ያው ስለምንቀላለድ ምናምን ብዙ አረብስማ ነፃነት ወርቅ ነው። በጣም ጨካኝ ሰው። አይዞህ አስኔ እየበርታበል ስቲል እንግዲህ ጓደኞችን ቤተሰቦችን እንግዲህ በቃ ማመን እስከማይችሉ ድረስ ነው ያለው ሁኔታና እጅግ በጣም ያሳዝናል። አሁንም በድጋሚ እንግዲህ ለመላው ቤተሰቦች አድናቂዎቹ መጽናናትን እመኛለሁ። በህይወትሽ ላይ ያላገኘሽው የኢትዮጵያ አርቲስትና ብታገኙ ደስ የሚልሽ ከሴት ፍናን አላገኘሻትም? አትዋሺ። አንቺም ክራሽ ብቻ ምን ጆሮህን ምን ኢየሱስ ክርስቶስ ኢየሱስ በጌታ ወየ እንጂ መላጣ ለመላጣ ክራሽ አይከብድም። ኧረ ሰውን ተናጋሪ አታድርግ። ምን ነው ከቀረጥሽ በኋላ ቪዲዮን አላየሽው?
በበጎ ስራው የሚታወቀው መልእክተኛው ስነ ስለ ፍልቅልቋ ዳናዊት መክብብ ማንም ያልሰማው ሚስጥር ይፋ አድርጓል። መልእክተኛው ስነ በአንድ ወቅት በሚሰራው የበጎ ስራ የሚደርስበት ትችትና መጥፎ አስተያየት ተስፋ ቆርጦ እንደነበረም ተናግሯል። በጊዜው በስራው ተስፋ ቆርጦ ለማቆም ለመወሰን ጫፍ ደርሶ የነበረ ሲሆን ዳናዊት መክብብ ብርታት ሆነው ስራውን ለመቀጠል እንደወሰነ ገልጿል። መልእክተኛው ስነ እንዳለው በስራዬ ተስፋ ቆርጬ ለመተው ከጫፍ ደርሼ ነበር። በዚህ መሃል ዳናዊት መክብብ መልእክት ላከችልኝ። በጣም ነው የምወድህ፣ የምትሰራው ስራ ላይ መሳተፍ እፈልጋለሁ አለችኝ። አበረታታችኝ። በወቅቱ የነበርኩበት ስሜት እሷ አታውቅም፣ ነገር ግን ገንዘብ ላከችልኝ። እኔም በዳናዊት ምክንያት ዳግም ተነሳሳው፣ ስራዬንም ጀመርኩ። ዳናዊት ባታውቅም የእርሷ መልእክት ጉልበት እንደሆነው የሚናገረው ስነ በወቅቱ የምሰራው ስራ በዚህ ደረጃ ሰዎች ጋር እየደረሰ ነው፣ ስለዚህ ለምን አልቀጥልበትም ወደሚለው መጣው ሲል መልእክተኛው ዛሬ ለመድረሱ የዳናዊት መክብብ እጅ እንዳለበት ተናግሯል። ዋው 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 ትያለሽ። ቢግ ሪስፔክት ይላል። ቢግ ሪስፔክት we are the fan of ዳናዊት ይላል። በጣም በቃ ትያለሽ። ዋው እንግዲህ አሁን ላይ በደረሰኝ መረጃ መሰረት ሮብና አርብ በእያንዳንዱ ቧንቧ ጠላ ስለሚለቀቅ የጠላ አፍቃሪያን ብቻ ማለት ነው ከሌሊቱ 6 ሰዓት እስከ ሌሊቱ 4 ሰዓት ድረስ ወደ ኋላ ከሌሊቱ 6 ሰዓት እስከ ሌሊቱ 4 ሰዓት ወደ ኋላ የሚለቀቅ የጠላ ስርጭት ፕሮግራም ቀጥታ ስላለ እየጠበቃችሁ ይህንን እጅግ ድንቅ የሆነ የዶሮ አይን የመሰለ ጠላችንን እያጣጣማችሁ ደስታችሁን ሙሉ አድርጉ ይላል። የስፖንሰራችን መልእክት ምችት ይበል። የራው ነው በሉኝ። ጀለስ የጎመን ክትፎ ነው ብለው የጫት ክትፎ አብልተው ሰው እንደ ጀለስ እንጂ በእርግጠኝነት ማለት ነው የወደፊት 20 ዓመታቸው ነው እያያለ ጀለስ። እንደዚህ አይነት ሰዎች ካገኛችሁ ዳይሬክት አግኝተውኝ 20 ዓመቴን ወደፊት ቢያዩልኝ በጣም ደስ ይለኛል። ለምን ብዙ እንዳለፋ ነው። ገባችሁ አይደል? ቶሎ በጊዜ ቀየስ ለማለት እንደዚህ ትልልቅ አይን እንዴ ጀለስ። ይሄ እኮ ከሲኖትራክ መብራት አይተናነስ ይሄ ዳሴ ግድብ ጊዜ እኮ ማታ ሲሰሩ የሚያበሩት ከላይ የሚሰቅሉት መብራት አይደል እንዴ? ለምን እኮ እኛ ውሃ እንትን እያለን ኃይል ለማምጨት እንሞክራለን። የጫት ጁስ መስራት ነው። ሰው የጠጣ ያበራ ያድራል። በቃ አይመስላችሁ? ፖፕላር ኤሌክትሮኒክስ ቃል በገባው መሰረት ቻሌንጁ ተሳክቶ በማየት የስራ ኃላፊዎችና አዶናይ በጋራ በመሆን ይሄንን የመኪና ርክክብ ይደረጋል። የመኪናዋ እንደምትመለከቷት BYD ኤሌክትሪክ መኪና ነች። እጅግ ዘመናዊ ቅንጡ መኪና ነው። አርቲስት ሱራፌል ተካ እንኳን ደስ ያለህ እንላለን። በጣም አመሰግናለሁ። በጋራ በመሆን የመኪናውን ርክክብ ይደረጋል። ዋው 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 አባባው ስራዬ ነበር። እንኳን ደስ አለኝ አባት አባዋንተዳት እታ አባቱ ዋው 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 አንሎ ካርገት ስራዬ ነበር። ዋና መስኮቱን ታወርደዋል። እሺ ዋው ዋው ግባ እኔ ከፍታለሁ። አዶናይ ይችላል ምናለው እሺ ብታወራ ነገር አለ አይደለም ወጉ ይድረስ እንጂ ተንበርክኬ ለባለቤቱ እሺ ኦሬ እታ ያው አንዳንድ ጊዜ ዝም ብላችሁ የብዙ ባላዎች ብራዘር ምናምን ታላቅ ወንድም ስትሆኑ የሚገጥማችሁ ነገር አለ። በቃ ባክግራውንድ ሳውንድ እኔ አልጠቀምም ነው ማለት ራሱ ነው የሚገባው ፊቸሪንግ ምናምን ሳላስበውና በዚህ አጋጣሚ ችግራችሁ ካላችሁ በጣም ሶሪ በቃ ሶሪ ብያለሁ። አዶናይ ይችላል ምንለው በምክንያት አይደል እንዴ? በቃ ይችላል፣ አዶናይ ይችላል። በቃ ለቤቴ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። ይቅርታ። አይዞን ምስጋና ብቻ ነው ያለኝ። ሀዘኔን
ሀዘናችሁ ሆኖ እንደኔ ላዘናችሁ ከጎኔ ለቆማችሁ ለሁላችሁም ክብር ምስጋና አቀርባለሁ። ሌላ ነገር ምንም የምለው ነገር የለም። እግዚአብሔር ውለታችሁን ይክፈላችሁ። ለሁሉም ከሌ አልልም። ሁላችሁም አጠገቤ ለነበራችሁ ሰዎች ሁሉ እግዚአብሔር ምስጋናውን ይስጥልኝ። አመሰግናለሁ። አሜን አሜን። አይዞን ንጹህ ተጽናኝም ተበረታችም ማለቱ ቀላል ቢሆንም ስሜቱን ለመቻል ይከብዳል። እውነት ነው፣ ልክ ነሽ። ግን በወቅቱ አጆሪው ደህና መሹ ጋሽ ጫን እንዴት አመሹ? ቅድም ሆስፒታል አይቼ ነበር። ቅድም ሆስፒታል ነበርኩ። ምን ነው በሰላም? አረ በሰላም ነው። ሰርግ ተጠርተን ብፌ ነበረ፣ ግሉኮስም ነበር፣ መርፌ፣ የተለያዩ መድኃኒቶች ነበር። እና አሪፍ ነበር። አሪፍ ነበር። እንደውም ተራርፎ ኪኒኑናንም ይዤ መጣሁ። ያማቸዋል። ጤነኛ አይመስሉኝም እኚህ ሰውዬ። እንደዚህ የምትጠይቁ ሰዎች ሜንሽን አድርጓቸው በቃ እዚህ ቪዲዮ ላይ ወይ ሼር አድርጉላ። ምናችሁን ነው የሚያማችሁ? እናንተስ ቆይ በሰላም ነው? እንደዚህ አይነት ጥያቄ እንደዚህ ስግጥ ያለ ጥያቄ በሰላም እኔ እኮ ትለዩብኛላችሁ። አልሰራ ናችሁ እኮ ፎርኬ ናችሁ። በቃ ሐኪም ቤት ሄጄ ነው ምናምን ቀብር ሄጄ ለቅሶ ሄጄ በሰላም ወይኔ አይ ማዘር ታማ ሄጄ በሰላም ነው። ኧረ በጣም ትለዩብኛላችሁ። እናንተ መቼም የማትደገሙ ሰዎች ናችሁ። ልዩ ፍጡራን ዩፎ ሌላ ዓለም ላይ ምናምን በጣም ስፔሻል የሆኑ ፍጥረታት አሉ ይባላል። ከእናንተ በላይ ስፔሻል የለም። ክበሩልኝ። ተክለሰውነቱ ቁመቱ ደስ ይላል። ቀጠሮ ሲኖርብህ ለብሰህ ሄድ። ወይኔ ጌታ ኢየሱስ! አረ ዝቅ በል! እሺ አሁን ይሄንን ለመናገር ይሆናል። በቃ እንናገረዋ አይደል? ይዝነብ መዶሻው ምንድነው ብራዘር የምትለን መተሽ? የዛሬው ቪዲዮ ይሄንን ይመስል ነበር። ኧረ እባካችሁ ሰብስክራይብ እና ላይክ እያደረጋችሁ ትብብራችሁ አይለኝ። ኧረ እባካችሁ ሰብስክራይብ ላይክ አድርጉ። ይህ ቪዲዮ ሰራለሁ። በጣም ብቻ ያሳዝናል። ደግሞ በእርግጠኝነት በዚህ ቪዲዮ ብቻ የሆነ ኬ እንደምታስገቡኝ በእናንተ ተማመናለሁ። ወዳጆቼ በቃ ትንሽም ቢሆን ፈታ ዘና ያላችሁ ትብብራችሁ አይለኝ። በቀጣይ ባሪፍና በምርጥ ቪዲዮ እስከምንገናኝ ሐሳብ አስተያየት ካላችሁ ኮሜንት ላይ የጻፋችሁ ሰፖርታችሁ አይለኝ፣ ኮሙኒኬት አድርጉኝ። በቀጣይ ባሪፍና በምርጥ ቪዲዮ እስከምንገናኝ ሰላም ከናንተ ጋር ይሁን።